የተደፋ ውሃ እኮ ተመልሶ አይታፈስም። አንድ ተደፋ ነው እንደ ቅቤ። ጊዜም ሰዓትም ሰከንድም ደቂቃው የሰከንዱም አይመለስልንም ካለፈው በኋላ። ሬዶን አይደለንም በዚች ህይወት ላይ። በነገራችን ላይ የተደፋ ቅቤና የተደፋ ውሃ አይታፈስም አይደለ? የሄደም ጊዜ አይመለስም። ግን የሚመጣው ጊዜ ውብ፣ ቆንጆ፣ ወርቅ፣ ብር ማድረግ እንችላለን። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዘህራ ዩቲዩብ ሰዎች አዲስ ለሆናችሁ ለቆያችሁም ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። የኔ ወርቆች፣ የኔ ምርጦች፣ ከዘረኝነት፣ ከመቀኝነት፣ ከክፋት ከብዙ ነገር የራቀ መሳቅ፣ መጫወት፣ መደሰት ለምትፈልጉ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ገደለው ልግባላችሁ ማለት ነው። አብርሽ ግሮሰር በኢንስታግራም ላይ የውሸት ይሁን የእውነት ይሁን አላቅም፣ ግን ያስቀመጠው መልእክት እንደዚህ ይላል። ሩታዬ ልብሽ ንጹህ እንደሆነና በኔ ክፋት እንደማታስቢ አውቃለሁ። የልጄ እናት እወድሻለሁ። ልድገምላችሁ ካላነበብኩላችሁ በደንብ ሩታዬ ልብሽ ንጹህ እንደሆነና በኔ ክፉ እንደማታስቢ አውቃለሁ። የልጄ እናት ወድሻለሁ ይላል። በነገራችን ላይ ይህ ቻናል አብርሃም ግሮስ ብዬ ኢንስታግራም ላይ ስገባ ይሄ መልእክት የለም። እሱ ቻናል ላይ የተለቀቀ ነገር የለም። ፖስት የተደረገ ነገር የለም። ይሄ ነገር ሐሰተኛ ነው። በአብርሽ ግሮስ ላይ ምን የተደረገ ነው? በፌክ አካውንት መጥተው ሩታንም ልቧን የሚሰብሩ ሄርሜላንም ልቧን የሚሰብሩ ናቸው። ምክንያቱም ትላንትና እንደተመለከት ነው ሄርሜላም ሩታም ለጊዜም ሁለታችሁም አታስፈልጉኝም፣ ከህይወቴ ውጡልኝ፣ ለተወሰነ ሰዓት ራሴን ማስተካከልና ማሰብ የበፊቱ አብርሃም መመለስ እፈልጋለሁ፣ ሁለታችሁም አልፈልግም። ሄርሜላ ራሱ ስታቅፈው አልፈልግም ሂጂ ነው ያላት። ምትነግሪኝ ነገር ካለ ንገሪኝ፣ ማምንሽ ከሆነ አምንሻለሁ፣ ማምንሽ ከሆነ አላምንሽም ነበረ ያላት። ይሄ ነገር ግን ይሄ መልእክት ለሩታ ነው የተጻፈላት። ነገር ግን ይሄ መልእክት በፌክ አካውንት ነው፣ ሴትውን ወንድ አላወቅኩም። ነገር ግን ይሄ የተጻፈው መልእክት አብርሃም አልጻፈውም በፍጹም። ምክንያቱም ኢንስታግራም ላይ ገብቼ ሳየው የለም አብርሃም ላይ። ምክንያቱም የአብርሃም አካውንት አንድ ነው ማቀው፣ እኔ አውቀዋለሁ የአብርሃም አካውንት ማለት ነው። ስለዚህ እናንተ በሰውን በውሸት ከምትደፉ ይልቅ በሀቀኝነት ሰርታችሁ በምታገኙ አይሻላችሁ? ነገር ግን ይሄ ተከታታዮቹ የሚከታተሏችሁ ማለት ነው። በነገራችን ላይ ዞሮ ውሸታችሁ እንደሆነ ያውቃሉ። ሁሉም ነገር ግፍ አድርገው ነው የሚተዉባችሁ። ስለዚያ በሀቀኛ መንገድ ብትሰሩ አዋጭ ነው ብዬ ነው ማስበው ማለት ነው። ነገር ግን አሁን ይሄ መልእክት የለም አብርሃም ቻናል ላይ፣ ቲክቶክም ላይ ገባው፣ ዩቲዩብም ላይ ገባው፣ የለም። የተለቀቀ ኢንስታግራም ላይ ነው የሚለኝ እንትኑ ማለት ነው። ገብቼ ሳይሆን ኢንስታግራም ላይ አብርሃም ከለቀቀ በጣም ቆይቷል። በጣም ወደ 3 ወር ምናምን ገደማ ሆኗል ከተለቀቀ ማለት ነው። ስለዛ ውዶችዬ፣ ፍቅሮችዬ፣ የተደፋ ውሃ ተመልሶ አይታፈስም። የሄደ ጊዜም ደግሞ ተመልሶ አይመጣልኝም። ነገር ግን የሚመጣው ጊዜ ውብ፣ ቆንጆ፣ በራሳችን መተማመን የምንሰራው ነገር የምናሳምር ይሆናል ማለት ነው። ነገር ግን በውሸት የምታገኙት ገንዘብ እኮ ደስታ አይሰጣችሁም። ስለዛ በውሸት ከምሰሩ በሀቀኝነት መንገድ ስሩ ባይ ነኝ። ካጠፋው ከተሳሳትኩ ማረም ትችላላችሁ። እኔ በነገራችን ላይ ውሸት አልወድም። ሰው ካለቀሰ ሰው ቆማለሁ፣ ከሀቀኛ ሰው መቆማለሁ። ከዝሙተም ጋር የምትሉኝ ከምንም እኔ አይመለከተኝም። ነገር ግን ያ ሰው ሀቅ ካለው ሀቅ ንግግር ምናምን በቃ ጥሩ ከሆነ ከጥሩ ሰው ጋር ለመቆም ወደኋላ ምን ልጅ አይደለሁም። ቆምለታለሁ፣ እደሰትለታለሁ፣ በደስታው ጊዜ በሀዘኑ ጊዜ እንደዛው። ነገር ግን ውሸት ሀቅ ነው። በነገራችን አንድ ሰው ከወደዳችሁ እንደዛው አንድ ነገር ከዋሻችሁ እንደዛው በዛ መጠን ነው የምጠሉት ማለት ነው። ስለዚህ እኔ ምንም ልጥራ ምንም ልውደድ ከሀቀኛ ጋር ቆማለሁ። አሁንም እኔም ቆሙ ከሩታ ከሄርሜላ ጋር ነው። ምክንያቱም ሄርሜላ ሀቅ አላት። ማንም ይውደዳት፣ ማንም ይጥላት፣ ማንም ይጣላት፣ ማንም ይወርውላት፣ ማንም ያንሳት፣ ማንም ይውሰዳት፣ ከማጋት ኑር አይመለከተኝም። ምክንያት ሀቅ ካለው ሰው ጋር ብትቆሙ ነገ ሀቀኛው ሰው ጋር ደስተኛ ይሆናል። ነገር ግን ውሸት ማብቂያ አለው፣ እውነት ግን ማብቂያ የለውም። እውነቴ ነው የምላችሁ፣ ውሸት ማብቂያው ቅርብ ይሆናል። ውሸቱ በጣም ቅርብ ስለሆነ
ከእውነተኛው ጎን ብትቆሙ። ውሸት በጣም ነው የሚጣፍጠው። ውሸት በጣም ይጣፍጣል፣ እውነት ግን በጣም ይመራል። ስለዛ ከእውነተኛ ጎን ቆሙ ባይ ነኝ። ካጠፋሁኝ ይቅርታ። ላይክ ሼር ማድረግ አትርሱ። በሌላ ቪዲዮ እከሰታለሁ። መልካም ቀን